ወይ ምን ጸጥ አለ እኮ ቻይንን ጫፍና ጅንስ ታይ ፈጣሪ ሆይ ከስተመሪ ሊያናግርክ ይችላል አይ አንጨማለኩ አሰመጥኩሽ አንተ ነው ተቅማጥ ያዘ በኢየሱስ ሰላም ጤና ይስጥልኝ ውድ የቢቲ ፋም ሪአክሽን ቪዲዮ ተከታታዮች እንደምን አላችሁ? ሁሉ ሰላም፣ ሁሉ መልካም፣ ሁሉ ፒስ። ፈጣሪ ይመስገን እኔ በጣም ደህና ነኝ። እንግዲህ ዛሬም እንደተለመደው እናንተን ፈታ ዘና ያደርጓችኋል ብለን የምናስባቸውን ቪዲዮዎች ከቲክቶክ ላይ ልቅም አድርገን ይዘን መጥተናል። እንግዲህ አብረን ፈታ እንላለን። በሚያስቀው እየሳቀን በሚያዝናናው አብረን እየተዝናናን የሚያስተምርም ነገር ካለ ደግሞ እንግዲህ አብረን እየተማማርን እንጨርሳለን ማለት ነው። በቅድሚያ ግን ላይክ አርጉኝ ፈልጌው ነው። ያው እንግዲህ ቪዲዮ ላይክ ስታደርጉ ሰው ጋር እንዲደርስ ስለሚረዳኝ የላይክ ትብብራችሁ እንዳይለየኝ እላለሁ። አሁን ወሬ ያላብዛባችሁ ቀጥታ ወደ ቪዲዮ ሌትስ ጎ እኔ እንደ ጓደኝነቴ ማዘርም አደራ ብላኛለች። በቃ ከዚህ ልጅ ጋር ያለህን ነገር አቁም፣ ምንም አትጠቅምም። በቃ አንተ ሴት ነው ሰው ሌላ እንዴ ይኸውልህ አፈጣም ነግሬሃለሁ። አፈጣም የኔ ቆንጆ ወይ እንዴት ነው? እኔ ማዘርን አደራማ አልበላም። አለሁልሽ ሁሉ ሰላም። ኤቢት ራሱን አቀብለኝ። ወይ አይ እዚህ ጎረቤት ምን እንጫጫሉ ዝም ብሎ ሻወሩ ዝጋው። እንደገና ደግሞ ያመቻለች ማዘር አደራ ብላኛለች። ሴትዮ ወደ በቂ ሰበብ እናፈኝ ዛሬ። ሄሎ ወይ ምን ጸጥ አለ እኮ ይሄ ድርጊትማ አደራ ለመጠበቅ አይመስልም። ዩርዴት በጣም የተመታሰው ፓርት 6 ትወደኛለህ? ኖ መሰለኝ። ቀልዱን ታውቁም ነገር ትወደኛለህ? እሺ እወድሻለሁ። ለምን ጠይቅሽኝ? ባለፈው የሆነ የቢዝነስ አይዲያ እንዳለኝና ካፒታል እንዳጣውኝ ነግሬ ነበር ካስታወስክ። እውነት የምትወደኝ ከሆነ ብር አበድረኝ ልትይኝ ባልሆነ እካካም ዳ ዶክ ታውቂያለሽ መቼም ባላበድሽም። በደንብ ካሰብከው እኮ ግን እካካም እንጂ ደሃ አይደለህም። ማለት ምን አለኝ? ሁለት ኩላሊት አለ፣ አንዷ ትርፍ ነች። እሷን ሸጠን ለምን ቢዝነሴን አልጀምርም? አንዷ ትርፍ ነች ነው ያልሽው? አንቺም እኮ አንድ ትርፍ አለሽ፣ ለምን እሷን አንቦሻትም? ቀልዱን ተው፣ እኔ ምሬ ነው። ቀልዱን እኮ አንቺ ነሽ የጀመርሽው። በወድሻለሁ አላልክም? ሴትዮ በወድሽ በጣም ረቦኝ ቁጭ ብዬ ፒዛ እየበላሁ አንዷን ስራይ ስጠኝ በእናትህ ምናምን ብለሽ ብለምኝኝ አንዷን ምናምን ብሰጥሽ ነው። ኧረ እንደው አንተ ራስ ቀናለች እንዴ? ሰው ግን ድፍረቱን ከየት ነው የሚያመጣው ዘንድሮ? እወድሻለሁ ከሚለኝ ሰው ይሄን መጠበቄ ስህተት ነው? አዎ ነው። ፊልም ምናምን ቀንሺ ግድ የለሽም። አዎ ኖ ማጂክ ማየት ትፈልጊያለሽ? አዎ። አጠገብሽ ውሃ አለ? ውሃውን ታግሞጥም ብለሽ ትፊው ወይ ጠጪ። ቶሎ በይሽ። ናኦሚ ማን ጀመረ? ጠጣ በቃ። አዎ ጠጪ፣ ከፈለግሽ ጠጪ፣ ከፈለግሽ ታግሞጥሙጩ እንደፈለግሽ። እኔ አሁን የጫው ጣዕም እንዲሰማሽ አደርጋለሁ ማለት ነው። የሆቴል ቤት እንትኖችን ታውቂያቸዋለሽ? ጫው ትናንሾቹ እቃዎቹ። አዎ እሱን እጅሽ ላይ እንዳለ ኢማጂን አድርገሽ ያዥ፣ እንደዚህ ማለት ነው። እሺ እጅሽ ላይ ምንድን ነው ያለው? የጫው እቃ ውስጡ ምን አለው? ጫው። እሺ ጫው አለው። ምላስሽ ላይ ነስንሽው። አሁን ጫውን ምላስሽ ላይ ነስንሽው፣ በደንብ ነስንሽው እስኪሰማሽ ድረስ ምላስሽ ላይ ነስንሽው። አሁን ገባኝ። በኢየሱስ ስም እግዚአብሔር እንዴ ገደላ ማርያምን በኢየሱስ በደንብ ያዡ በደንብና ማለት ግን ይሄ ነገር ሲመስለኝ በደንብ ኢማጂን ማድረግ ይጠይቃል። አሁን ልጅቷ ማለት ነው ይሄ ቪዲዮ ይለቀቃል። አሁን ስታየው እንዴት ነው የሚደብራት? አረ በስመ አብ ከባድ ነው ማርያምን።
አንዳንዴ ግን አለማወቅ ምቀኛ ጓደኛ ከሴት ጋር ስታወራ ሲያይ ይላል። የሰው ልጅ በራሱ ሊተማመን ይገባል። እኔ ነኝ አይደለ? ከኔ ሌላ ማን አለ? ስለዚህም ልዩ ነኝ ማለት ነው፣ እንቁ ነኝ ማለት ነውና እንደዛ ነው ማሰበውና አንቺም ደግሞ ራስሽን ለየት አድርገሽ ማሰብ መቻል አለብሽ። ልክ ነህ። ካንተ የምወድልህ ነገር ምን እንደሆነ ታውቃለህ? በጣም ተጫዋች ነህ። እይታዎችህ በጣም አርቆ ሐሳቢ ነህ። ልብሴን የምትመልስልኝ መቼ ነው? ኢየሱስ የለበስከው ሹራብ የኔ ነው። ከፍቅረኛዬ ጋር ዴት አለብኝ ስትል አይደለ ባለፈው የሰጠው እና መቼ ነው የምትመልስልኝ? ውሰደው ብለኛል ነበረ ብዬ ነበር። ይቅርታ ረስቼው ነው። እሺ እና ሲጀምር አሁን እዚህ ይሄን ነገር እዚህ ጋር ማንሳት ምን አስፈለገ? ለአረብስማ በስልሻል አንተ የምትፈልገው ቦታ እበላለሁ፣ ግን ደሃ እናትህን አብልታታል። ቤተሰብን ሳትረዳ ሌላ ሰው ለማብላት ታስባለህ? ጥሩ አይደለም። ግን አባትስ እንዴት ነው? ታስቦ ነበር ድሮ እናትህን ይደበድባት ነበር እና እንዴት ነው ተፈታ? አዎ ተፈቷል። ቢታሰር ይሻላችሁ ነበር። ልጅ እያለ ይደበደብ ነበር፣ ቁማርተኛም ነበር። እናትህን አስይዞ ተበልቷል የሚባለው ነገር እውነት ነው? ለምን ጥሩ ነገር ብቻ ትናገራለህ? መጥፎ ነው ነገሩን ተናገራ። ከዛ በኋላ ያኔ አብራክ እንደምትሆን እስቲ እናያለን። ንገራት የቁማርተኛ ልጅ መሆንን ንገራት እስቲ። እዚህ ንገራታ። ምንድነው የምታፈጠብኝ? ንገራት ምንድነው የምታፈጠው? ንገራት። ችግር የለውም ባይነግረኝም ንገራት። እንደው ልብሴ ነው ያ ነው እንዴ? የዘርጨፍጨፋ እኮ ነው ያደረገው። አንተ ምንድነው ቤተሰቦችን ገሎባል ወይስ የግድያ ሙከራ አድርጎባል? ይናል። ኧረ በኢየሱስ ከእንደዚህ አይነት ጓደኛ አምላኪ ወይ ጠብቀኝ። ሌላ ምንም አይደለም። እዚህ ሬስቶራንት ውስጥ ምግባችሁን ካጨርሳችሁ ቂጣችሁ እስኪላ ትገረፋላችሁ። በአሜሪካ የሚገኝ ሰውን እንደዚህ አይነት ጉደኛ ሬስቶራንት በጭራሽ ያለ አይመስለኝም። ምክንያቱም ከ155 ኪሎ ግራም በላይ ከሆናችሁ በነፃ እንድትበሉ ይፈቅዱላችኋል። የሚታወቁትም በጣም ትልቅና ጤናማ ባልሆነ እንዲሁም 20 ሺህ ካሎሪ ባለው በርገራቸው። ነገር ግን እንደምንም ብላችሁ ካልጨረሳችሁ ቂጣችሁ አደጋ ላይ ነው። እንደዚህ አይነት ቪዲዮ እንዲደርሳችሁ የፕላስ ምልክቱን በመጫን ቤተሰቡን አይደለም 20 ሺህ ካሎሪን አይደለም ለምን 40 ሺህ ያደርጉትም? ለምን ኢትዮጵያ ውስጥ ለምን አይመጡልን? ኢትዮጵያ ውስጥ አንድ ቦታ ቢከፍቱልን እኮ አስባችሁታል? ይሄ በሽሮና በእንጀራ የቀነጨረ ሰውነት ምን እንደሚያህል። ኧረ በስመ አብ። ሽሮና እንጀራ ስልከን እየናኩት አይደለም አባቴ፣ እየናኩት አይደለም። በኋላ ቦስ ስራ ስትሰሩ ጭንቅላታችሁን ተጠቀሙ ስትለን ይላል። ይሄ ከበር ነው። ኧረ ላሽ ጭንቅላትን መጠቀም አለብህ። ማ ዛሬ ቆንጆ የፍቅር ጊዜ እናሳል። ቦምባስቲክ ሳይድ አይ ጓደኞች አሉኝ። በማንኛውም ሁኔታ ውስጥ ብሆን ብቻዬን የማይተውኝ ደስ ይላል። አጨብጭበናል። ይሄ ጫማ ስንት ነው? 4000 ብር ነው ዋጋው። ቀንሽ። ፊክስድ ነው ዋጋችን። ፊክስድ ነው? ነው። ኦኬ። እሺ ካንቺ በላይ ያለውን አካል አገናኝ ላው። ከኔ በላይ ያለውን አካል ነው ማናገር የምትፈልገው? እሺ አይኔን ጨፍና ጅንስ ታይ። ፈጣሪ ሆይ ከስተመሪ ሊያናግርክ ይችላል። ያ በደረ እዚህ ሱቅ ላይ ከሷ በላይ ያለው ፈጣሪዋና ፈጣሪዋ ብቻ ነው ማለት ነው። ያ ማለት የራሷ ሱቅ ነው ማለት ነው። አባቴ ተበልታል። Mr. Bombastic. She call me Mr. Bombastic. Yes, I. አሁን በራሱ ኮንፊደንስ ያሳያል ማለት Semi fantastic. Touching on the box, she says Mr. Boom. ኦኬ አንተ ነህ ተረኛ? ምን ችግር አለው? ተዋ ፀጉር የለህም እኮ ምን ነው? አፈመጥኩሽ። አንተ ነው ተቅማጥ ያዘ? በኢየሱስ አኮላሽቹ እኮ አንተ በስማ
እንግዲህ ፋሚሊ የዛሬ ቪዲዮ ይሄንን ይመስል ነበር። በቪዲዮ እንደተዝናናችሁና ፈታ እንዳላችሁ ተስፋ አደርጋለሁ። ይሄንን ቪዲዮ ለመጀመሪያ ጊዜ የምትመለከቱና ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ የዚህን የሳቂታ ፋሚሊ አባል መሆን ይችላሉ። እንግዲህ ወሬ ያላብዛባችሁ እኔ ቪዲዮን እዚህ ጋር አበቃለሁ። በቀጣይ ቪዲዮ እስክንገናኝ ፒስ